በተለይ በዞንና በወረዳ ያለውን የመንግስት አሰራር እና የአገልግሎት አሰጣጥ የህዝባችን ንቃተ ህሊና ከደረሰበት ደረጃ አንጻር የሚመጣጠንና በቂ አይደለም። ክቡር ጠቅላይ ሚኒስትር፣ በአሁኑ ወቅት የኢትዮጵያ ህዝብ ለከፍተኛ ኑሮ ውድነት እየተጋለጠ መሆኑን በተለያዩ ሁኔታዎች ሮሮን እያሰማ ይገኛል። በመሆኑ የኑሮ ውድነትን የሚያባብሱ ሁኔታዎችን በመለየት የተዛቡ የንግድ ስርዓትን በማስተካከል ያለአግባብ ዋጋ የሚጨምሩ ነጋዴዎችን ለመቆጣጠርና የሀገራችንን ኢኮኖሚ ለማረጋጋት በመንግስት በኩል ምን እየተሰራ ነው? ቢብራራ። ጥያቄን እንደሚከተለው አቀርባለሁ። የኢፌዴሪ ክብርት ፕሬዝዳንት ንግግር ከተገለጹት አንዱ የሀገራችን ህዝብ የህግ በላይነትን በማክበርና በማስከበር መብትና ግዴታን አውቆ ሊንቀሳቀስ እንደሚገባና በሀገራችን የህግ በላይነት በዘላቂነት እንዲሰፍን ሁሉም ዜጋ የበኩሉን ሚና ሊወጣ እንደሚገባ የሁላችንም ቤት የሆነችው ሀገራችን ከህግም ሆነ ከሀገር በላይ የሆነ ኃይል ሊኖር እንደማይገባ በንግግራቸው ገልጸዋል። በአሁኑ ጊዜ በሀገራችን የተረጋጋ ሰላም፣ የህግ በላይነት ለማስፈን የሚሰሩ ስራዎች ቢኖሩም እንኳን አስተማማኝ ሰላምና ጸጥታን ከማረጋገጥ አንጻር ህዝቡ በርካታ ጥያቄዎችን ያነሳል። ይህንን የህብረተሰብ ችግር በአስተማማኝ ሁኔታ ለመፍታት በየደረጃው ያለው የአመራር ዝግጁነት እንዴት ይታያል? በተጨማሪ ህዝቡን በመልካም አስተዳደር እጦት፣ በሙስና የሚያስቸግሩ አመራሮች ላይ የሚወሰደው እርምጃ ምን ይመስላል? በአጠቃላይ አሁን ያጋጠሙ ችግሮችን በአስተማማኝ ደረጃ ለመሻገር የአመራር ስርዓታችን በጥራት በብቃት እና በቁርጠኝነት በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥ። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈጉባኤ፣ ክቡር ጠቅላይ ሚኒስትራችን የምናነሳቸው ጥያቄዎችና ማብራሪያዎች መልስ ለመስጠት በመካከላችን ስለተገኙ ማመስገን እፈልጋለሁ። እንደሚታወቀው የውስጥና የውጭ ቋሚ ታሪካዊ ጠላቶቻችን በመቀናጀት የጠነሰሱትን ሀገር የማፍረስ ሴራ በማክሸፍ ሀገራችን እንደ ሀገር ለማቆየት መንግስት፣ የተፎካካሪ ፓርቲዎችና የተለያዩ የማህበረሰባችን ባለድርሻ አካላት ብዙ ርብርብ ሲያደርጉ መቆየታቸው ይታወቃል። ኢትዮጵያ በምጣኔ ሀብት እንድታድግ ሰላሟ የተጠበቀ ቀጣይነት ያለው ዲሞክራሲያዊ ፌዴራሊዝም ሀገር እንድትሆን መስተካከል አለባቸው የምንላቸው አንኳር ሁለት ነጥቦች እንደሚከተለው አነሳለሁ። አንደኛ፣ በአንድ ወቅት ክቡር ጠቅላይ ሚኒስትራችን አሁን የምናካሄደው ሪቮሉሽን ሳይሆን ሪፎርም ነው ብለው መግለጻቸው ይታወሳል። በወቅቱ አብዛኛው ኢትዮጵያዊ በደስታ ተቀብሎታል። ነገር ግን አብዛኛው የመንግስት መዋቅር በአስተሳሰብም ሆነ በአሰራር አሁንም ከህወሓት አሰራር የተለየ ነገር የለም። በተለይ በዞንና በወረዳ ያለውን የመንግስት አሰራር እና የአገልግሎት አሰጣጥ የህዝባችን ንቃተ ህሊና ከደረሰበት ደረጃ አንጻር የሚመጣጠንና በቂ አይደለም። ህዝባችን በመንግስት ላይ ብዙ እምነት ተስፋ የጣለ የነበረ ቢሆንም በመዋቅሩ በመማረሩ የተነሳ በመንግስት ላይ እምነት ወደ ማጣት እየሄደ ነው። ለውጥ ሲባል የነበረው ከፌዴራል እስከ ወረዳ ድረስ መች ነው እውነተኛና ተቋማዊ የሚሆነው? ሁለተኛ፣ ባለፈው 27 ዓመታት የሀገራችን ዲፕሎማሲ ለመምራት በዲፕሎማትነት የሚመደቡ ሰዎች የትምህርት ዝግጅታቸውም ሆነ የስራ ልምድ የሌላቸው ከመሆናቸው የተነሳ የሀገራችን በዲፕሎማሲ ረገድ ዝቅተኛ ውጤት አስመዝግባለች። ከዲፕሎማቶቻችን ይልቅ የኢትዮጵያውያንና ትውልድ ኢትዮጵያውያን ዲያስፖራዎች ዲፕሎማሲውን ለማገዝ የፈጠሩት ጉልህ ተጽዕኖ ጠላቶቻችን አንገት አስደፍተዋል። ሰሞኑ የተደረገው የዲፕሎማቶች ሹመት ያለፉትን የአሰራር ስህተቶች ያላረመ እና ለባለስልጣናት የስራ መደብ መጦሪያ በሚመስል መልኩ የተካሄደ ይመስላል። ይህን ከመሰል አዙሪት እንዴት እንደምንወጣ እና በምን መስፈርት ምደባዎቹ እንደተካሄዱ ማብራሪያ ቢሰጡ ብላለሁ። አመሰግናለሁ። ከቅርብ ጊዜያት ወዲህ የሀገራትን የፖለቲካ አስተላለፍ በመከተል ወዳጅ የነበሩ ሀገራት ጎራቸውን የቀየሩበት ሁኔታዎች ይስተዋላሉ። እንደ ማሳያም በርካታ ዜጎች
በተለያዩ ሀገራት ለእስር ተዳርገው ላላስፈላጊ እንግልትና ስቃይ እንዲሁም ለሞት እየተዳረጉ ይገኛሉ። ለምሳሌ በሳዑዲ አረቢያ እንዲሁም በእምሬት አንዳንድ ቦታዎች ያለውን ችግር መጥቀስ ይቻላል። እነዚህ ዜጎች ከእስር ወጥተው ወደ ሀገራቸው እንዲመለሱ በመንግስት ጥረት እየተደረገ ቢሆንም በምን ደረጃ ላይ እንደሚገኝ ቢገለጽልን ላለሁኝ አመሰግናለሁ። እሺ፣ በመቀጠል በተነሱ ጥያቄዎችና አስተያየቶች ላይ ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እንሰጣለን። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ያለፍንበትን ጊዜ ካለፍን በኋላ ተገናኝተን በዚህ መንገድ ጥያቄዎቻችሁን አድሬስ ለማድረግ እድል ስለሰጣችሁኝ አመሰግናለሁ። ከዚያ በላይ ግን ቀደም ሲል የተለያዩ ምክር ቤት አባላት ከጦርነቱ ጋር ተያይዞ የነበረው ሪኮግኒሽን የሚገባው ለእናንተ ይመስለኛል። በመጨረሻ ፕሮፌሰር እንዳነሱት ክሎዝድ በሆነው በሚዲያ ባልታየው የመጨረሻ ውይይታችን ወደ ግንባር ከመሄድ በፊት የነበረው ውይይት በጣም ጠቃሚ፣ ትልቅ ሞራል የሰጠ ምክር ቤቱ የምናደርገውን አገርን የማዳን ተግባር ለማገዝ ቁርጠኛ እንደሆነ በፖለቲካ ፓርቲ ወይም በጾታ ወይም በብሔር ያልተለያየ አንድ ሆነን በጋራ ሀገራችን ለመታደግ የነበራችሁ ቁርጠኝነትና የሰጣችሁኝ አስተያየቶች ሞራል በጣም ደጋፊ አጋዥ ስለነበሩ እናንተን እና ለዛ ጊዜ ለነበረው ውይይት ማመስገን እፈልጋለሁ። ምናልባት ፕሮፌሰር ያ ውይይት እንዲደገም ፍላጎት ያላቸው ይመስላል እና አቅም በፈቀደ መጠን እናደርጋለን። ጥሩ ነው። እንደተባለው ውይይት ያስፈልጋል። የክብርት ፕሬዝዳንቷን የመክፈቻ ንግግርና አጠቃላይ አገራዊ ሁኔታን አስመልክቶ ለተነሱ ጥያቄዎች የተከበሩ አፈ ጉባኤ ከፈቀዱልኝ በሁለት መክፈል ጠቃሚ ይሆናል። እንደተባለው ቆየት ብለን ስለመጣን ትንሽ ዘርዝር አድርጎ ለማንሳት እንዲያመች የመጀመሪያውን ከኢኮኖሚ ጋር የሚያያዙ ጥያቄዎች እና አንገብጋቢም ስለሆኑ እነሱን ማየት፣ የተቀረውን ደግሞ በሁለተኛ ዙር ማየት ቢፈቀድ ምናልባት የተሻለ ግንዛቤ ለመያዝ ያግዛል ብዬ አስባለሁ። ኢኮኖሚን በሚመለከት ዎር ኢኮኖሚ ወይም የዎር ታይም ኢኮኖሚ በውጊያ ጊዜ የሚደረግ ኢኮኖሚክ ግንባታ ዘርፈ ብዙ ፈተናዎች አሉበት። ውጊያ ሲካሄድ ብድር የሚሰጡ ሰዎች ብድራቸውን ያዝ ያደርጋሉ። እርዳታ የሚሰጡ ሰዎች እርዳታቸውን ያዝ ያደርጋሉ። በዚህም ምክንያት የታሰቡ የታቀዱ ስራዎች በፈለግነው ባሰብነው ልክ ለማሳካት የራስ የሆነ እንቅፋት ይሆናል። ከዚህም በተጨማሪ አመራሩ አጠቃላይ ትኩረቱ በወቅታዊ ጉዳዮች ላይ የሚያተኩር ስለሚሆን የልማት ስራዎች ይስተጓጎላሉ እና እርዳታና ድጋፍ ብቻ ሳይሆን ሊደርሺፕ ያጣል፣ አመራር ያጣል። አመራር ያጣ ስራ ደግሞ እንኳን በእኛ ሀገር በሌላውም ቢሆን የራስ የሆነ ውስንነት አለበት። ከዚህ በተጨማሪ መፈናቀል አለ። ሰዎች ይፈናቀላሉ፣ ይገደላሉ፣ ይዘረፋሉ፣ ይደፈራሉ። በጣም በርካታ የሆኑ ስቃዮች የሚያልፉበት ነው ጦርነት። እንዲሁም አምራች የሚባለው ኃይል፣ ጉልበት ያለው ኃይል ማምረቱን ትቶ ወደ ውጊያው በአካል ወይም ደግሞ በሀሳብ ባለበት ቦታ ሆኖ በሀሳብ ልቡ ወደዛ እንዲሸፍት ያደርጋል። በዚህም ምክንያት ጦርነት ያለባቸው ሀገራት ወይም በጦርነት ጊዜ የሚደረግ የኢኮኖሚ ግንባታ በእጅጉ ፈታኝ ነው፣ ቻሌንጂንግ ነው። የኛ ደግሞ ከጦርነት በተጨማሪ ድርቅ አለ። ድርቁ በርካቶች አፈናቅሏል። ብዙ አርብቶ አደሮች ያላቸውን ጥቂት ሀብት አውድሟል። እነሱም ብቻ ሳይሆን ተፈናቅለው ደግሞ የሄዱባቸው ወረዳዎች እነሱን ስለሚሸከሙ እንዲሁ ተጨማሪ ጉዳት አድርሷል። እንደምታስታውሱት መጠነ ሰፊም ባይሆን በክረምት በነበረው መጠነኛ የጎርፍ አደጋም እንዲሁ የራስ የሆነ ጥቁር ጠባሳ ጥሎ አልፏል። እነዚህ ሁሉ እንዳሉ ሆኖ በዓለም ላይ ያለ በእኛም ላይ ደግሞ ያለ የኮቪድ-19 በሽታ
የኢትዮጵያንም ኢኮኖሚ አጠቃላይ የዓለምን ኢኮኖሚ አዛብቷል። የዋጋ ግሽበትን ጨምሯል። የንግድ ስርዓት እንዲበጣጠስ አድርጓል። በእኛም ላይ ከፍተኛ የሆነ ጫና ፈጥሯል። እነዚህ ሁሉ ፈተናዎች ሰው ሰራሽና የተፈጥሮ ፈተናዎች ባሉበት ሁኔታ ነው ያለፉት 6 ወራት ኢኮኖሚያችንን የምናየው። እነዚህ ፈተናዎች እንደተጠበቁ ሆኖ ደግሞ መልካም እድሎች ነበሩ። ሁሉም ዓለም የተገነባው በፈተና ውስጥ ስለሆነ ለምሳሌ ኮቪድ-19ን ብንወስድ ሁላችሁም እንደምታስታውሱት ይህ በሽታ እንደጀመረ ሰሞን በዓለም ደረጃ በአፍሪካን በርካታ ሀገራት እንደ ፋሽን ሎክዳውን የሚባል ነገር፣ ሁሉን ነገር መዝጋት፣ ቤት ቆልፎ መቀመጥ፣ ቀለብ ቤት ድረስ ማድረስ ያ በሽታውን ሊከላከል ይችላል የሚል እምነት በብዙዎች ዘንድ ነበር። ወደኛ ደግሞ ሲመጣ አፍሪካ ላይ በሚሊዮን የሚቆጠሩ ሰዎች በየመንገዱ ሞተው ይገኛሉ የሚል ሟርትም ነበር። ይህንን ሟርት የፈሩ አንዳንድ የአፍሪካ ሀገራት ሎክዳውን የሚለውን ፋሽን ተቀብለው አገሮቻቸውን በመዝጋት ለሳምንት 2 ሳምንት 3 ሳምንት በመዝጋት ከፍተኛ የሆነ ኢኮኖሚክ ክራይሲስ በህዝቦቻቸው ላይ አመጥተዋል። ያኔ የነበረን አቋም መከራ ነው፣ ችግር ነው፣ ግን ወደ እድል መቀየር አለብን። አንደኛ ሎክዳውን አናደርግም፣ ወይም ዳቦ ወይም ኮሮና ስለሚገሉን ስራችን እየሰራን በማስክ በሶሻል ዲስታንሲንግ እና በመከላከያ መንገዶች በንጽህና ከመከላከል ውጪ ኢትዮጵያ ውስጥ ሎክዳውን ብለን ሳምንት 2 ሳምንት ብንዘጋ ኮሮናውን ባይገል የዳቦ እጥረት ሊገለን ስለሚችል አንከተልም የሚለው አቋማችን አሁን በብዙ ሀገራት ሪኮግናይዝ ማድረግ ተጀምሯል። አንዳንድ ወራጅ ሀገራትም ምክር ቢጤ ማንስተንላቸው ነበር። ያ አካሄዳችን ወይ የፖሊሲ ምርጫችን በከፍተኛ ደረጃ ኮቪድን በተሻለ ሁኔታ ለመዋጋት አግዟል። በነገራችን ላይ ሎክዳውን አለማድረጋችን ኢኮኖሚ ብቻ ሳይሆን ከበሽታው ጋር ለመለማመድና በሽታውን የከፋ ጉዳት ለመቀነስም የራሱ የሆነ አስተዋጽኦ አድርጓል። ታስታውሱ ከሆነ በዛ ጊዜ መሬት ጦም ማደር የለበትም፣ ያለንን ቦታ እንረስ የሚለው ሐሳባችንም በምርትና ምርታማነት ላይ የራሱ የሆነ ውጤት አምጥቷል። ከዚህ በተጨማሪ ችግር ስላለ ኮቪድ ስላለ ድርቅ ስላለ ብለን ኤክስፖርትን በተለየ ቲም በቀጥታ ሳይስተጓጎል እንዲመራ ለማድረግ መጣራችን፣ ፕሮጀክቶች ላይ ሁሉም ፕሮጀክቶች ላይ የነበረው አመራር፣ በቱሪዝም ሴክተር የሰራነው ስራ፣ ከሁሉ ላይ ደግሞ በግብርና የተሰራው ስራ መከራውን ከውስጡ አንዳንድ እድሎች እንድናገኝና እንድንጠቀም አስችሏል። ወደፊትም ፈተና፣ ችግር፣ ቻሌንጅ ሲመጣ እንዴት ከዚያ ውስጥ እድልን መፍጠር እንደሚቻል በቂ ትምህርት የተገኘበት ይመስለኛል። ይህ አጠቃላይ አውድ እንደተጠበቀ ሆኖ የመንግስትን ገቢና ወጪ ከዚህ አንጻር ስንመለከት ባለፉት 6 ወራት የኢፌዴሪ መንግስት አጠቃላይ ሊያስገባ ያቀደው እቅድ እና ያወጣው ወጪ ቅድም ያነሳዋቸው ፈተናዎች ምን ያክል ጫና እንደፈጠሩበት ያሳያል። ገቢያችን እንዲሆን አቅደን ለምክር ቤት አቅርበን የነበረው 185.8 ቢሊዮን ብር በ6 ወራት ጊዜ ውስጥ ለመሰብሰብ ታቅዶ ነበር። መሰብሰብ የቻልነው 171.3 ቢሊዮን ብር ወይም 92% ነው። ከእቅዳችን 92% ለመሰብሰብ ያስቻለን ወይም ደግሞ በዚያ ልክ እንድንቆም ያደረገን በርካታ ምክንያቶች ሊቀርቡ ይችላሉ። አብዛኛው ታክስ የሚሰበሰብበት ከባቢ ችግር ውስጥ ነበረ። ያም ሆኖ ግን ባለፈው ዓመት 6 ወር ከነበረው የታክስ ገቢያችን 14.9 ወይም 15% በንጽጽር እድገት አለ። ባለፈው 6 ወር ከነበረው ገቢያችን 15% ያህል ጥቂት የቀረው እድገት ተመዝግቧል። ከእቅዳችን ያነሰ ቢሆንም ከባለፈው ዓመት የነበረው እድገት ግን በጣም ተስፋ የሚሰጥ ነው። በዚህ ሁኔታ ውስጥ ገቢን አልቆ አብልጦ መሰብሰብ አስቸጋሪ ስለሆነ ነገር ግን ገቢያችን በ15% ገደማ እንዲሻሻል እንዲያድግ እድል ያገኘን ቢሆንም ወጪያችን ግን በጣም ከፍተኛ ነበር። ባለፉት 6 ወራት 297 ቢሊዮን ብር ወጪ ሆኗል። ይሄ ማለት
ባለፈው ዓመት 6 ወር ካወጣነው ወጪ 39% እድገት አለ። ባለፈው ዓመት 6 ወር ያወጣነው ወጪ በዚያ ልክ ቆመን ቢሆን ኖሮ ያስገባነው ገቢና ያወጣነው ወጪ ስለማይራራቅ በበጀት ጉድለት በጀት ዴፊሲት ላይ ያለው እንድምታ የቀነሰ ሊሆን ይችል ነበር። ገቢ በተወሰነ ደረጃ በችግር ውስጥ ብንሆን አሻሽለን ወጪያችን ግን ስላደገ የበጀት ጉድለቱ ሰፍቷል። ይሄን ለማጥበብ ሰፋፊ የማክሮ የእርማት ስራዎች መስራት ካልቻል አጠቃላይ ኢኮኖሚ ጉዞውን አደጋ ውስጥ ሊከተው ይችላል። ወጪ መቀነስ፣ ወጪ መቆጠብ፣ ሊቀር የሚችሉ ስራዎችን መተውና በተቻለ መጠን ለገቢያችን የቀረበ አወጣጥ ስርዓት መከተል ያስፈልጋል። ሁለተኛው ከገቢና ወጪ በተጨማሪ የንግድ ባላንስ ትሬድ ባላንስ የምናወጣውና የምናስገባው የንግድ ሚዛን ደግሞ ማየት ጠቃሚ ይሆናል። የንግድ ሚዛን በምን ያክል ደረጃ ሽጠን በምናገኘው ሀብት ገዝተን የምናስገባው ሀብት የተስተካከለ እንደሆነ ወይ የተቀራረበ እንደሆነ ለማየት የሚያግዝ ስለሆነ ባለፉት 6 ወራት የኢትዮጵያ ኤክስፖርት በ25% አድጓል። ይሄ እጅግ በጣም አመርቂ ድል ነው። ታስታውሳላችሁ ባለፈው ዓመት ለረጅም ዓመታት $3 ቢሊዮን ያልበለጠው የኤክስፖርት ገቢያችን ባለፈው ዓመት 3.6 ደርሶ ትልቅ እምርታ ነው ብለን ነበር። ዘንድሮ 4 ቢሊዮን ማስገባት ከቻል በሁለቱ ዓመታት $1 ቢሊዮን ጨመርን ማለት ነው። እስካሁን 3 ቢሊዮን ከነበረ የኛ ኤክስፖርት ገቢ በሁለቱ ዓመታት 1 ቢሊዮን መጨመር ከቻል በሁለት ዓመት ብቻ 1/3 የኤክስፖርት አቅማችን አደገ ማለት ነው። ይሄንን ሜንቴን ማድረግ ከቻል በጥቂት ዓመታት ውስጥ ፍላጎቶቻችን ይበልጥ ሊሳኩ ይችላሉ። ምን ማለት ነው? ባለፈው ከ3 ቢሊዮን በሁለት ዓመት 1 በመጨመር 1/3 ከሆነ ከአሁን በኋላ ደግሞ ከ4 ቢሊዮን በሁለት ዓመት 1/3 መጨመር ይጠበቅብናል ማለት ነው። በየሁለት ዓመቱ 1 ቢሊዮን ሳይሆን በየጊዜው ኢንክሪመንታሊ የሚያድግ እድገት ይጠበቃል። ይህ እድገት የመጣው አብዛኛው ከሸቀጥ ኤክስፖርት ሲሆን ከሸቀጥ ኤክስፖርት ያገኘነው እድገት 21% ነው ከአምናው አንፃር። በግብርና ምርት ማለት ነው። በቡና፣ በጫት፣ በአበባ፣ በቅባት እህሎች ያገኘነው ሀብት ከባለፈው 21% አድጓል። ይሄ 21% ያደገው ሼር ከአጠቃላይ ኤክስፖርት ደግሞ ሲነጻጸር በጣም ከፍተኛ ነው። በራሱ ሴክተር ያለው እድገት ነው 21 የሆነው። በሁለተኛ ደረጃ እድገት ያመጣ ነው በሰርቪስ ነው፣ አገልግሎት 27% ነው ከአምናው ያደገው። ከአጠቃላይ ሼሩ ሲታይ የሸቀጥን ኤክስፖርት አያክልም፣ ነገር ግን ከአምናው ኤክስፖርት አንጻር ሲታይ ከፍተኛ ነው። ኢንዱስትሪም ጨርቃጨርቅን ጨምሮ ወደ 25% ገደማ አድጓል። ይሄን በመደመር ባለፈው ዓመት ከነበረው ካሳካነው የኤክስፖርት ውጤት አንጻር ዘንድሮ በ6 ወር ውስጥ ለ2 ቢሊዮን የቀረበ 1.9 ቢሊዮን ገደማ የኤክስፖርት ገቢ አግኝተናል። በሚቀጥሉት 6 ወራት ከ2 በላይ በማስገባት 4 እና ከ4 ቢሊዮን በላይ ማስገባት ከቻል በሁለት ዓመት የተገኘ ትልቅ እመርታ ነው ማለት ነው። ኤክስፖርታችን ተስፋ ሰጪ ቢሆንም ኢምፖርት ባለፈው ሲቀርብ የሰማችሁ በጣም አነስተኛ እድገት ያመጣው ዘንድሮ ግን ከፍ ብሏል። ኢምፖርት ከፍ ማለቱ በኤክስፖርት ያገኘነው ውጤት ይቀንሰዋል ማለት ነው። የዘንድሮ 6 ወራት ኢምፖርት በ25% አድጓል። ኤክስፖርታችን በ25 ያደገም ቢሆን ኢምፖርትን በ25 ስላደገ ኢምፖርት ዝቅ ያለ ቢሆን ኖሮ የኤክስፖርት ውጤቱ የጎላ ይሆን ነበር። ኢምፖርት እንዲያድግ ያደረገው አንደኛ በኋላም በዝርዝር መጣበታለሁ የምግብ ሸቀጦች በስፋት ከአምናው በበለጠ ስላስገባን ማዳበሪያ፣ ነዳጅ የመሳሰሉት ከፍተኛ ገንዘብ በመጠየቃቸው ያወጣንና የሸጥነውን ያክል ሀብት እጅግ የበለጠ ሀብት ለገቢ እንድንጠቀም አስገድዶናል። ይሄ ሁለቱ እንደተጠበቀ ሆኖ ኢምፖርትን ሰብስቲዩት ለማድረግ
ከውጭ የምናስገባቸውን አንዳንድ ምርቶች ለማስቀረት ባለፉት 6 ወራት እጅግ አመርቂ ስራ ተሰርቷል። ለ1 ቢሊዮን ዶላር የሚገመት ከውጭ ስናስገባ የነበረውን ሀብት በአገር ውስጥ መተካት ተችሏል። ይህን ጉዳይ አጠናክረን ከቀጠል ኢምፖርት ሰብስቲዩት ማድረግና ኤክስፖርት ማድረግ ተደምረው ኢምፖርትን በተወሰነ ደረጃ መቀነስ ከቻል ወደፊት የንግድ ባላንሳችን የተስተካከለ እንዲሄድ እድል ይሰጣል። ኢምፖርት የተተኩበት ምርቶች የምግብ ኢምፖርት እናደርጋቸው ተካናቸው አሉ። ለመጠጥ የሚውሉ በተለይ የቢራ ብቅል 100% መተካት ተችሏል። በርከት ያለ ሀብት ወጥቶበት ለቢራ ብቅል ከውጭ ይመጣ ነበረ። ከአሰላ የብቅል ፋብሪካ ውጭ ስላልነበረን አሁን ተጨማሪ 2 ስላሉንና 100% ፍላጎቶቻችን ስለመለሰ ከፍተኛ ሀብት ማስቀረት ችለናል። ፋርማሲውቲካል ኢንዱስትሪ ላይም የተሰሩ ስራዎች በተወሰነ ደረጃ ከውጭ የምናስገባቸውን ምርቶች ለማስቀረት አግዟል። በቴክስታይል እና በጫማ ምርት ለምሳሌ ለሀገር መከላከያ ሚኒስቴር እንዲሁም ለተማሪዎች ዩኒፎርም ከውጭ እናስገባ የነበረውን የጫማ ምርት ሙሉ በሙሉ በሀገር ውስጥ መሸፈን የቻልን ሲሆን ዩኒፎርም በሚመለከት ሰፊ ስራ ተጀምሯል። ዩኒፎርም ማስቀረት ስንችል በከፍተኛ ደረጃ የሀብቱ መጠን ይጨምራል። ዳይፐር እናስገባ ነበር፣ መተካት በመቻላችን ፓኬጂንግ ላይም እንደዚሁ ሰፊ ስራዎች የተሰሩ ስለሆነ ለሲሚንቶ ግብዓት የሚውሉ የአንዳንድ ምርቶች በተለይ ኮል ላይ የተሰራው ስራ 80% ገደማ ኮል ከውጭ የምናስመጣውን በሀገር ውስጥ ተክተናል። በሚቀጥለው ዓመት ወደ 100% ማሳደግ ከቻል ሴራሚክ እብነበረድ ላይ ሰፊ ስራ ከሰራን ኢምፖርት መተካት መቻልና ኤክስፖርት ማሳደግ በአጠቃላይ የምናስበውን ጤናማ የማክሮ ኢኮኖሚክ እድገት ለማረጋገጥ የሚያግዝ ነው። ምንም እንኳ ፈተናዎች የበዙ ቢሆንም በገቢና ወጪያችን የታየው ሁኔታ እንዲሁም በኤክስፖርት በኢምፖርት ሰብስቲዩሽን እና ከንግድ ባላንሳችን ጋር የታየው ውጤት ተጨማሪ ስራ እና እርማት የሚጠይቅ ቢሆንም ተስፋ የሚያስቆርጥ አይደለም። ልክ በሌላው መስክ እንደተገኘው ድል ተስፋ የሚሰጥና ይበልጥ ብንሰራ ውጤታማ እንደምንሆን የሚያመላክት ነው። በተጨማሪ ፋይናንሻል ሴክተርን ስንመለከት የፋይናንሻል ሴክተር ያለፍንበት ሁኔታ ላይ ለድርቁም ለጦርነቱም ከፍተኛ ድጋፍ ያደረጉም ቢሆን እድገታቸው አልተገታም። አሁንም የቀጠለ እድገት ነው ያላቸው። ባለፈው ታስታውሱ ከሆነ ክረምት ላይ በነበረው ሪፖርት የባንኮች አጠቃላይ ሀብት 1.8 ትሪሊየን ብር ነበር። አሁን በ6 ወራት ውስጥ ወደ 2 ትሪሊየን ማደግ ችሏል። እድገት ታይቷል። አጠቃላይ ከባንኮች ሀብት አንጻር ከዚህ ውስጥ የሼር ሆልደሮች ሀብት ባለፈው ዓመት 150 ቢሊየን ብር ነበር። አሁን ወደ 159 ቢሊየን ብር አድጓል። ይህ ማለት በግል ባንኮች ውስጥ የሼር ሆልደሮች ድርሻ ወደ 7.8% አድጓል። አሁንም 92% የባንኮች ሀብት የሰፊው ሕዝብ ሀብት ሲሆኑ 7.8% የሚጠጋው ወይም 159 ቢሊየን የሚጠጋው ሀብት ግን የሼር ሆልደሮች ነው። ይሄም እድገት አሳይቷል። ምን ማለት ነው? ከሚያገኙት ትርፍ መልሰው ኢንቨስት የማድረግ ሬታቸው አድጓል ማለት ነው። ሶስተኛው ብራንቾች ናቸው። የባንክ ሰርቪስ በሀገር ደረጃ ለማስፋት ያለው እቅድ የሚታወቀው ነው። ባለፈው ዓመት 6700 አካባቢ የባንክ ብራንቾች በሀገር ደረጃ